አርሰናል ሮድሪጎን የመጀመሪያ ፍላጎቱ አድርጎ እየሰራ ነው። ኬፓ አሪዛባላጋንም ከቼልሲ ለማስፈረም ሀሳብ አለው ተብሏል። ስለ ሞርጋን ሮጀርስም እንመለከታለን። ጊዮኬሬሽ ወደ ዩናይትድ ሊሄድ የሚችልበት እድል አለ የሚሉ መረጃዎች ወጥተዋል። መሐመድ ኩዱስን በተመለከተ ከቼልሲ ጋር በጥብቅ ስሙ እየተያያዘ ይገኛል። ትናንት ምሽት በዩሮፓ ሊግ ግማሽ ፍጻሜ ስፔን ፈረንሳይን 5-4 በሆነ ውጤት አሸንፋለች። በጣም አዝናኝ ጨዋታ ነበረ። እነዚህን እየተመለከትን ቆይታ እናደርጋለን። ይህንን የዩቲዩብ ቻናል ላይክ፣ ሼር እና ሰብስክራይብ ያደረጋችሁ አብራችሁን ቆዩ። ወደ መጀመሪያው መረጃ እንለፍ። አርሰናል ሮድሪጎን የመጀመሪያ ምርጫው አድርጎ እየሰራ ነው የሚል መረጃ ስካይ ስፖርትን ጨምሮ ዘ ስታንዳርድም ይዞ ወጥቷል። ይህንን ብራዚላዊ ተጫዋች ለማስፈረም ከዚህ የዝውውር መስኮት መጀመር ከተጀመረበት ቀን ጀምሮ ከፍተኛ ጥረት ሲያደርግ ቆይቷል። ግን ደግሞ አዲሱ የሪያል ማድሪድ አሰልጣኝ ሻቢ አሎንሶ የቀድሞ የሪያል ማድሪድ እና የሊቨርፑል ኮከብ የሪያል ማድሪድ አሰልጣኝ ከሆነ በኋላ ስለዚህ ተጫዋች የሰጠው አስተያየት በክለቡ እንዲቆይ እንደሚፈልግ የሚጠቁም ነበረም። ስለዚህ በሪያል ማድሪድ የሚቆይበት እድል ከፍተኛ ነው የሚሉ መረጃዎች ናቸው በተደጋጋሚ እየወጡ የሚገኙ። ተጫዋቹም ለፍሎሬንቲኖ ፔሬዝ እና ለክለቡ የበላይ አካላት በሪያል ማድሪድ መቆየት እንደሚፈልግ ነግሯቸዋል የሚል መረጃ ነው እየወጣ የሚገኘው። ግን አርሰናል አሁንም ተስፋ አልቆረጠም። ዋነኛ ትኩረቱ ሮድሪጎን ከሪያል ማድሪድ ማስኮብለል ነው የሚል መረጃ ወጥቷል። ለዝውውር የሚከፈለው ክፍያ ከፍተኛ ቢሆንም ያንን ለመክፈል አርሰናል ዝግጁ የሆነ ይመስላል። ምናልባት በሁለቱ ክለቦች መካከል የሚደረግ ድርድር ሊኖር ይችላል። አርሰናል ጠንክሮ እንደ መረጃዎቹ ጠንክሮ የሚገፋ ከሆነ 100 ሚሊዮን ዩሮ ነው ሪያል ማድሪድ ከዚህ ተጫዋች ዝውውር ይፈልጋል የተባለው ወደ 80 ምናምን ሚሊዮን ፓውንድ ማለት ነው። ይህንን ገንዘብ ገና ነው እድሜው የሚከፍል ከሆነ አርሰናል በሚቀጥለው ዓመት በተለይ በግራ መስመር አጥቂ ቦታ ላይ ለማርቲኔሊ አሪፍ ፉክክር ይሆናል። በቋሚነትም የሚሰለፍበት እድል ሰፊ ነው። ምክንያቱም ማርቲኔሊ ያለፈው ዓመት ላይ በጣም ደካማ ስለነበረ በዚህ ቦታ ላይም ተጫዋች ለማስፈረም ትኩረት ሰጥቶ ነው አርሰናል እየሰራ የሚገኘው። በሌላኛው መስመር በቀኝ መስመር በኩል ቡካዮ ሳካ አለ። ከጉዳት በፊትም ከጉዳት ከተመለሰም በኋላ አቅሙን በድጋሚ ያሳየበት ዓመት ነው። በክለቡም ሁለተኛ ኮከብ ተጫዋች ተብሎ ተመርጧል። በዛ ላይ ደግሞ ኢታን ዋኔሪ አለ። እሱ እድል ይፈልጋል። በዚህ የውድድር ዓመት አምና ከነበረው በተሻለ የመጫወቻ እድል ይፈልጋልና የቀኙ መስመር አሪፍ ይመስላል። አማራጮችም አሉት። ሌሎች አማራጮችን ይጠቅማል። በግራ መስመር በኩል ግን አርሰናል የተቸገረበት ዓመት ነው። ብዙ ድክመት ተመልክተናል። ልክ እንደ ቀኙ ባላንስ ማድረግ አልቻለም እና በተለይም ደግሞ የሚገኙ እድሎችን ማርቲኔሊ የሚያባክንበት መንገድ የአውሮፓ ቻምፒየንስ ሊግ አርሰናል የግማሽ ፍጻሜውን ጨዋታ ከዚህ አሁን ከነበረው ውጤት በተሻለ መጓዝ ይችል ነበር። እድሎችንም ፈጥሯል። ሁለቱም ጨዋታዎች ላይ ግን ማርቲኔሊ ያገኛቸውን እድሎች አልተጠቀመም እና በዛ ቦታ ላይ ትሮሳርም ሲጫወት ተመልክተናል። ግን ሁነኛ የመስመር ተጫዋች አርሰናል ያስፈልገዋል። ለዛም ነው ሮድሪጎን እየፈለገ የሚገኘው። የሮድሪጎ እና የሪያል ማድሪድ መልስ ይጠበቃል። ግን ዋነኛ ኢላማው አርሰናል ሮድሪጎን ከሪያል ማድሪድ ማስፈረም ነው። ሌላኛው ኬፓ አሪዛባላጋን የተመለከተ ነው። አርሰናል ይህንን ተጫዋች ማስፈረም ይፈልጋል። ትናንት ምሽት የወጡ መረጃዎች በብዛት ይህንን የሚያሳዩ ናቸው። የአርሰናል ይህንን ተጫዋች የሚያስፈርመው ለዴቪድ ራያ ተፎካካሪ በማሰብ ነው። ሁለቱም ስፔናውያን ግብ ጠባቂዎች ናቸው። ዴቪድ ራያ ምንም የሚያጠራጥር አይደለም። ያለፉት 2 ዓመታት የአርሰናል ምርጥ ከሚባሉ ተጫዋቾች መካከል አንደኛው ነው። በዚህ የውድድር በተጠናቀቀው የውድድር ዓመት 3ኛ ኮከብ ተጫዋች ተብሎ በክለቡ ተመርጧል። የወርቅ ጓንት ተሸላሚም እንደሆነ ይታወቃል። ከማስ ሴልስ ጋር እኩል 13 ጨዋታዎች ላይ ጎል አልተቆጠረባቸውም። 13 ክሊንሺት በማስመዝገብ የወርቅ ጓንት ለሁለት ተሸልመዋል። ያለፈውም የውድድር ዓመት ተሸላሚ ለብቻው ዴቪድ ራያ ነበርና 2 ተከታታይ ዓመታት ይህንን ያደረገ ብቸኛ አርሰናል ግብ ጠባቂ ሆኗል። በቋሚነት እንደሚሰለፍም ይጠብቃል። ግን ለእርሱ ተቀናቃኝ ለማምጣት አርሰናል ኬፓ አሪዛባላጋን አስቧል። በጣም አሪፉ ነገር ከጣሊያን እየወጡ እንዳሉ መረጃዎች 5 ሚሊዮን ፓውንድ ብቻ ነው መክፈል የሚጠበቅበት አርሰናል በስምም ባለው ውል ላይ ኔቶን እንደለቀቀ ታውቃላችሁና ሁለተኛ ግብ ጠባቂ ያስፈልገዋል። ስለዚህ ኬፓ አሪዛባላጋን 5 ሚሊዮን ፓውንድ ብቻ ከፍሎ ለመውሰድ ተዘጋጅቷል የሚሉ መረጃዎች ናቸው የወጡት። አሪፍ ይመስለኛል አርሰናል ይህንን ግብ ጠባቂ የሚያስፈርም ከሆነ። ምክንያቱም ዋናው ግብ ጠባቂ ዴቪድ ራያ ነው። ለ2 ዓመታት አስደናቂነቱን አሳይቷል። ለተጠባባቂነት አያንስም ኬፓ አሪዛባላጋ
ጋርና አርሰናል ሊያስፈርመው ይችላል። ሞርጋን ሮጀርስ ሌላኛው ትናንትና ጀምሮ በስፋት ከአርሰናል ጋር ስሙ እየተያዘ ያለ ተጫዋች ነው። አምና በጣም አስደናቂ ነበረ። ከ50 በላይ ጨዋታዎችን አድርጓል። አስቶን ቪላ በቻምፒየንስ ሊግም በፕሪሚየር ሊግም በትልቅ ደረጃ በትልልቅ ጨዋታዎችም አቋሙን ማሳየት የቻለ በጣም ግሩም ተጫዋች ነው። በእንግሊዝ ፕሪሚየር ሊግ በጣም ከሚገርሙኝ ከሚመቹኝ ተጫዋቾች መካከል አንደኛው ሞርጋን ሮጀርስ ነው እና ይህንን ተጫዋች ለማስፈረም ፍላጎት አለው፣ ዝርዝር ውስጥ አለ። የሚኬል አርቴታ ፍላጎት ሲሪየስ ነው እዚህ ተጫዋች ላይ ተብሏል። 14 ጎሎችን አስቆጥሯል። አምና በሁሉም ውድድሮች 15 ጎል የሆኑ ኳሶችን አቀብሏል። ኦልሞስት 30 ወደሚጠጉ ጎሎች ላይ ተሳትፏል ማለት ነው። በጣም ትልቅ ቁጥር ነው። ገና 22 ዓመቱ ነው። ይህ እንግሊዛዊ ከፍተኛ የሆነ ገንዘብ አስቶን ቪላ ይጠይቃል። ምንም ያጠራጥር አይደለም። እስከ 70 ሚሊዮን ፓውንድ እየተባለ ነው። አርሰናል ይህንን ከፍተኛ ገንዘብ ይከፍላሉ የሚጠበቅ ቢሆንም ግን ይህንን ተጫዋች ማስፈረም ለኔ አርሰናልን ወደ ዋንጫው አንድ ደረጃ ማቅረብ ነው ብዬ ነው የማስበው። በተለይ የድሪብሊንግ አቅሙ እጅግ በጣም አስደናቂ ነው። ብቻውን ምንም ነገር ማድረግ እንደሚችል ብዙ ጨዋታዎች ላይ አሳይቷል። አሲስት ያደረጋቸው ጨዋታዎች ቁጥር ያንን በደንብ የሚያሳይ ነው። ጎል ላይ ያለውን ተሳትፎ ማለት ነው። ጎሎችን በተመሳሳይ ወሳኝ ጨዋታዎች ላይም ጎል ያስቆጥራል። ትልልቅ ጨዋታዎች ላይ ደግሞ የመጉላት አቅም አለው እና ይህንን ተጫዋች አርሰናል ካገኘ እዛው የፕሪሚየር ሊግ ልምድ ያለው በጣም ግሩም የሚባል ተጫዋችን ያገኛል። ግን ከአስቶን ቪላ ጋር ለመደራደር አስቸጋሪ ይመስለኛል። ከፍተኛ ገንዘብ ነው እየተጠየቀ የሚገኘው። በዛ ላይ ተፎካካሪ ነው አስቶን ቪላ እና ይህንን ተጫዋች ለማግኘት ከገንዘብ ባሻገርም ስራ ይጠብቀዋል። ጊዮኬሬሽ ወደ ዩናይትድ መሄድ ፍላጎት እንዳለው ግልጽ አድርጓል የሚሉ መረጃዎች ትልልቅ የመረጃ ምንጮች እየጠቆሙ ነው። ወደ ማንቸስተር ዩናይትድ ቢያመራ በሚቀጥለው ዓመት በአውሮፓ ቻምፒየንስ ሊግ አይጫወትም፣ ግን ያንንም ተቀብሏል። ወደ ማንቸስተር ሄዶ የአውሮፓ ቻምፒየንስ ሊግን አለመጫወትንም ጭምር ተቀብሏል። ከቀድሞ አሰልጣኙ ጋር መስራት ይፈልጋል የሚሉ መረጃዎች ናቸው እየወጡ የሚገኙት። አርሰናል ግን ጠንከር ብሎ ከሄደ የማስፈረም እድሉ በጣም ከፍተኛ ነው። ምናልባት ሳምንታዊ ደሞዙ ከፍተኛ ነው እየተባለ ነው። ይህንን በፍጹም መክፈል አይፈልግም አርሰናል። ዋነኛ ትኩረቱ ቤንጃሚን ሼሽኮ ነው። እሱን ለማስፈረም ጀርመን ትልቅ ስራ እየሰራ ይገኛል። ግን ደግሞ ብዙዎቹ በሚስጥር የተያዙ ናቸውና ዝርዝር መረጃ ለማግኘት መገናኛ ብዙሃን ተቸግረዋል። መሐመድ ኩዱስ ለቸልሲ እንዲያዘዋውረው ጥያቄ ቀርቧል። ቸልሲም ዝውውሩን እየተመለከተው ይገኛል። ምናልባት ዌስትሃም ዩናይትድ ከዚህ ተጫዋች ዝውውር መጀመሪያ ለአያክስ አምስተርዳም የከፈለውን የዝውውር ገንዘብ እጥፍ ይፈልጋል ተብሏል። እስከ 38 ሚሊዮን ፓውንድ ነው ይህንን ተጫዋች ከአያክስ አምስተርዳም ለማምጣት ዌስትሃም ዩናይትድ የከፈለውና ከ70 ሚሊዮን ፓውንድ በላይ ይፈልጋል ማለት ነው። ቼልሲ ይህንን ገንዘብ ላይከፍል ይችላል። ግን መሐመድ ኩዱስ ወደ ቼልሲ የሚያመራ ከሆነ ትልቅ ለውጥ ማምጣት ይችላል። ግዙፍ ለውጥ ማምጣት የሚችል ተጫዋች ነው። በዌስትሃም ዩናይትድ እንደማይቆይ ይጠበቃል። መቆየትም የሌለበት ተጫዋች ነው። በትልቅ ደረጃ በትልቅ ክለቦች መጫወት በቻምፒየንስ ሊጉ መጫወት ያለበት ጋናዊ ተጫዋች ነውና ዌስትሃም ዩናይትድ ለቼልሲ አቅርቦታል። በወኪሉ በኩል ማለት ነው። ወኪሉ አቅርቧል። ቼልሲ ገንዘቡን የሚከፍል ከሆነ ያስፈርመዋል። ግን አሁን ጊዴንስ ላይ ትልቅ ትኩረት አድርጓል። ከቦሩሲያ ዶርትሙንድ ለማስፈረም 50 ሚሊዮን ዩሮ የሚጠየቅበት እንግሊዛዊ ተጫዋች ነው። በቻምፒየንስ ሊጉም በጀርመን ቡንደስሊጋ አቋሙን ያሳየ ግሩም ተጫዋች ነውና ይህንን ተጫዋች ለማስፈረም እየሰራ ነው። ወደዚህም ወደ መሐመድ ኩዱስም ፊቱ ሊያዞር ይችላል። ትናንት ምሽት በዩሮፓ ሊግ ግማሽ ፍጻሜ ስፔንና ፈረንሳይ እጅግ አዝናኝ ጨዋታ አድርገዋል። 5-4 በሆነ ውጤት ነው የተጠናቀቀው። ስፔን 4-0 ስትመራ ነበር፣ 5-1 ስትመራ ነበረ። በመጨረሻ ፈረንሳዮች ተከታታይ ጎሎችን አስቆጥረው 4-5 አድርገውት ጨዋታውን ስፔናውያን ደቂቃ ቢኖር ጎል አስቆጥረው አቻ የሚሆኑበት እድል ያለ ይመስል ነበረ። ግን የመጨረሻው ጎል ሲቆጠር ኦልሞስት 2 ደቂቃዎች ብቻ ቀርተው ስለነበረ ሁለቱን ደቂቃዎች ተወጥተው 5-4 በሆነ ውጤት አሸንፏል። በጣም አዝናኝ ጨዋታ ነው። 9 ጎሎች የተቆጠሩበት ጨዋታ ነው። አንደኛ ብዙ ጎሎች ሲኖሩ ያው አዝናኝ ነው። በጣም ደግሞ ግሩም ጎሎችም ተቆጥረዋል በሁለቱም ቡድኖች በኩል። በፈረንሳይ በኩል ወደ ማንቸስተር ሲቲ ሊያመራ የተቃረበው ቼርኪ እጅግ ግሩም ጎል አስቆጥሯል። የፈረንሳይ ከ21 ዓመት በታች ብሔራዊ ቡድን ተጫዋች ነበር። አሁን ወደ ዋናው ብሔራዊ ቡድን አድጓል። ያስቆጠረው ጎል
በጣም የሚገርም ነው መረጋጋቱ፣ የሚጫወትበት መንገድ፣ እድል ለመፍጠር የሚያደርገው ሙከራ ሁሉ ይህን ተጫዋች በማንቸስተር ሲቲ ቤት ውስጥ በትልቅ ደረጃ እንደምንመለከተው የሚያጠራጥር አይደለም። ትናንት ምሽትም ያንን ፍንጭ በደንብ አሳይቷል። በትልቅ መድረክ ከስፔን ብሔራዊ ቡድን ጋር ግሩም ጎልም ጭምር አስቆጥሮ አሳይቷል። በስፔን በኩል ሊወራለት የሚገባው ላሚን ያማል ነው። ትናንት 2 ጎሎችን አስቆጥሯል። አንድ ከፍጹም ቅጣት ምት፣ አንደኛው ደግሞ በጣም ግሩም ጎል የግሉን ችሎታ ታታሪነቱን የሚያሳየ ጎል አስቆጥሯል። ከጨዋታው አስቀድሞ ባለንዶር በአመት ውስጥ ምርጥ ለሆነ ተጫዋች ነው ሊሰጥ የሚገባው፣ ግን ደግሞ በዚህ ጨዋታ ይወሰን ከተባለ ዝግጁ ነን ብሎ ነበረ። ዝግጁ መሆኑን በሚገባ አሳይቷል። በትልቅ መድረክ 2 ጎሎችን አስቆጥሮ